የደም ያህል ስሜት የሚያጋባው ከመከላከያ መዝሙር ስንኞች መካከል አንዱ ሰበዝ ነው። በትውልድ ሂደት ውስጥ ሀገርን ለማጽናትና ጠብቆ ለማሻገር የተከፈለን መስዋዕትነት የሚያነሳ ከመሆኑ በላይ ጀግና ክንደ ብርቱ ተተኪም እንዳለ የሚነግር ስኒ ነው። በሀገር የታሪክ ገጽ ውስጥ ተከትቦ ያለና ዛሬም የአናብስቱ የሀገር አደራ ውርስ ተጋሪ መኖሩን የሚያጸና ደግሞ ከብላቴ ሆኗል። አባት ባለማዕረግ የመከላከያ አባል ናቸው። ልጅ ደግሞ በላቀ ብቃትና አቅም አደራ ተረካቢም። የውትድርና ፍላጎት በጣም ደስ የሚለኝ ነገር ነው። አባቴ ጋር ሆኜ ስላደኩ ሁሉንም ነገር እዚሁ ስላየሁት እንደ አባቴ ጀግና መሆን ፍላጎት ነበረኝ። ያንን ህልሜ ደግሞ አሳክቻለሁ የሚላለኝ በትንሹ አቅም። ስለዚህ ያንን ነገር ከአባቴ ለመውረስ ፍላጎት የነበረኝም በሙሉ አንድ ባንድ ያረኩ ነው። አባቴን እያየው ነው ያደግኩት የሚለው እሱ ከልጅነቴ ጀምሮ ሰራዊቱን የመቀላቀል ፍላጎት እንዲያድርብኝ አድርጓል ባይ ነው። አሁን ላይ እጅግ ውስብስብ የሆነውን የልዩ ኃይልና ኮማንዶ ስልጠና ወስዶ ለምረቃ የበቃው ባለ ታሪካችን የሀገር ብርቱ ክንድ ለመሆኑ የዱላ ቅብብሎሹን ጀምሯል። ውትድርና ቤት እግረኛ ላይ በነበረኝ ህይወቴና አሁን ኮማንዶ ሰልጥኜ ብቃት ያስኩበት እንደ አባቴ ጀግና ለመሆን ፍላጎት ስለነበረኝ ከእግረኛ ቆይታ ወደ ኮማንዶ ስልጠና መጥቼ ያው ሁሉ ቻሌንጅ ከ200 ኪሎ ሜትር ያላነሰ ቻሌንጅን በሙሉ ችዬ ዛሬ ለዚህ ቀን ደርሰናል። ድሮም ፍላጎት ነበረኝ። ፍላጎቴ ኮማንዶ እንዲገባ ሳይሆን ውትድርናው ሰልጥኖ እንዲወጣ ፍላጎት ነበረኝ። ምናልባት ያ ፍላጎት ተሳክቶልኛል የሚል እምነት አለኝ። ተሳክቶልኛልም። ልጄም አሁን ኮማንዶ ሰልጥነውልኝ ለዛሬው ቀን ለምርቃት በቅቷል። ስለ ሀገር ምንም ለመክፈል የአካልም ሆነ የማድረግ አቅሙ ከኢትዮጵያዊ ወኔው ጋር ተዳምሮ ክንድነቱን ያሳየው የትናንቱ ተመራቂ ነገም በላቀ አቅም ሀገርን ለማገልገል ውጥን ይዟል። እስካሁን በቆይታዬ ከ2014 ጀምሮ እስካሁን ባለኝ ጊዜ ውስጥ በጀግንነት ቆም ያለው እንደ አባቴ መሆን ትልቅ አላማና እንደ አባቴ ትልቅ ከፍተኛ መኮንን መሆን ከዛም የበለጠ ደግሞ ጄኔራል መሆን እቅድ ያለኝ። ስለዚህ አባቴን ለመተካት ዝግጁ ነኝ የሚል ሐሳብ አለኝ። ልክ እንደ ባለ ታሪካችን ሁሉ የዘመን ጀግንነታቸውን ለመፈጸም ሀገርንም ከአንድያ ነብሳቸው በላይ ለማገልገል በብቃትና በሙሉ ስነ ልቦና የቆሙ በርካቶችም ታሪካዊ አደራቸውን ሊወጡ ቃል ገብተዋል። በቀይ ግዛት ውስጥ ያልወደቀች ሀገር ናት። እቺን ደግሞ ማለት ብዙዎቹ ለነሱ ጠላት መስሎ የሚታያቸው ሀገሮች አሉ ማለት ነው። እነሱን ተባባሪነት አድርገው የሀገራችን ባንዶች ብዙ መስዋዕትነት እያስከፈሉ እንዳለ ይታወቃል። ግን እኛ አሁን ባለንበት ደረጃ ላይ ባገኘነው ስልጠና ሀገራችንን ለማስቀጠልና ለመጠበቅ ቁርጠኛነት እንዳለን ነው እኛ የምናውቀው። ለህዝብ ብዬ ነው ከቤት ወጣው፣ አስቤ ነው ከቤት ወጣው ማለት ነው። ለሀገሬ ለአንድ ሀገሬ ለባንዲራ ብዬ ከሀገሬ ወጣው። የአናብስቱ መፍለቂያ የሆነው የልዩ ዘመቻዎች እዝ የብላቴ ማሰልጠኛ ማዕከል ብቁና የማድረግ አቅሙ የላቀ ኮማንዶና ልዩ ኃይል በማፍራት ሂደት ውስጥ አይተኬ ሚናውን እየተወጣ ይገኛል። ዘመናዊ ትግበራዎችን እውን በማድረግ የኃይሉን አቅም ከማሳደግ ባለፈ በየትኛውም መልክዓ ምድር ግዳጁን በብቃት የሚወጣ አቅም በመፍጠር ላይ ነው። ይህም ለጠላት እሳት ለሀሳባቸውም ክንደ ነበልባል መሆኑን በተለያዩ ግዳጆች በማሳየት የሀገር አለኝታነቱን አረጋግጧል። በጠላት ፊትን ማጠፍ የሚባል ታሪክን የማያውቀው ኢዛችን በማይገመቱ ጀግኖች አመራሮቹና አባሎቹ ተናቦ የማያልቅ ታሪክን በደሙ ጽፏል። ዛሬም ቢሆን በየትኛውም ቦታና ጊዜ ከመንግስታችን ከህዝባችንና ከተቋማችን የሚሰጡንን ማንኛውንም ግዳጅ ከትናንት በላቀ ደረጃ ለመዋጣት ጠላቶቻችን ከሚገምቱን በላይ ዝግጁ መሆናችንን በዚህ አጋጣሚ ላረጋግጥላቸው ይወዳለሁ።